የትውልድ ድምጽ የሆነው የአዲስ ሚዲያ ኔትወርክ ኪነ ጥበብን ከሚደግፈው የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ጋር በጋራ በመሆን የሚያዘጋጀው የአዲስ ታለንት ሾው ውድድር ምዕራፍ 6ቶችን ተግዞ አሁን ደግሞ ምዕራፍ 7 በየዘርፍ አሸናፊ የሆኑ ተወዳዳሪዎችን የሚያሳትፍበት ውድድር ሊያካሂድ ዝግጅት ላይ ይገኛል። ታዲያ እኛ ደግሞ ከድምጽና ከትወና ተወዳዳሪዎች ከቅርብ ሰዎች ከወዳጆቻቸውና ከቤተሰቦቻቸው ጋር ቆይታ እናደርጋለን። ለመሆኑ ስለ ተወዳዳሪዎችስ ምን ይላሉ የሚለውን በቆይታችን ታዩታላችሁ። አብራችሁን ቆዩ። አቤኔዘር ወርቁ ባላለው የአብስራ ሳሙኤል ጓደኛ ነኝ። ንብረት መላኩ ባላለው የአብስራ ሳሙኤል ቤተሰብ ነኝ። አዲስ ታለንት እከታተለዋለሁ። ያው በጣም ጥሩ ተሰጥኦ ያላቸውን ልጆች የምንመለከትበት ታለንት ሾው ሆኗል። በይዘቱም ለየት ያለ ነው። በድምጽ ብቻ ሳይሆን በተለያዩ አይነት ታለንቶች ሰዎች መጥተው መወዳደራቸውን እጅግ በጣም ልዩ አድርጎታል እና ወዷሉ። ታለንት ሾውን በጣም ስፔሻሊ አሁን ውድድሩ ከጀመረ በኋላ በደንብ ነው እየተከታተልኩት ያለው። ስለዚህ በጣም አሪፍ ነው፣ ቆንጆ ነው። ነገር ሳይገባብን አይጥራ አንጃና ግራ አንጃና ሙናዬ ያለፈው ሳልፏል ቆንጅት የመጪውን እንጃ የኔ ሸጋ ጊዜ እስከመስታ የአብስራ የልጅነት ጓደኛዬ ነው። ከአብስራ ጋር ትውውቃችን 10 ምናምን ዓመት አብረን ነው ኤሌመንተሪ ተማርነው። የመጀመሪያ ደረጃ ሁለተኛ ደረጃም አብረን የተማርነው። ያው ጓደኝነታችን እስካሁን ቀጥሏል። በጣም ጥሩ ፐርፎርማንስ ያለው ልጅ ነው። መስራት የሚችል ልጅ ነው። ከዚህ በፊትም የተለያዩ ሚዲያዎች ላይ ሞክሮ ነበረ። ነጠላ ዜማም ነበረው። ተናገሪ የሚል ነጠላ ዜማ ነበረው ከዚህ በፊት። አሁንም በእናንተ ሚዲያ ከመጣ በኋላ የዳኞቹን አስተያየት በመስማት ድምጹን በጣም እያስተካከለ የመጣ ልጅ ነው። ጥሩ መስራት የሚችል ልጅ ነው። የአብስራ ከልጅነቱ ጀምሮ ለሙዚቃ ያለው ተስጦና ፍላጎት በጣም ከፍተኛ ነበረ። በሄደበት መንገድ ሁሉ ማንጎራጉር የሚወድ፣ ሲገባ ሲወጣ የሚያንጎራጉር፣ ቃል ስትሰጩ ያችን ቃል አስፍቶና አግስፎ ወደ ስንኝ በመቀየር ወደ ግጥም በመቀየር የራሱን ነገር ለመፍጠር የሚሞክር ከልጅነቱ ጀምሮ የተሰጠ አዲስ ታለንት ሾው እንግዲህ ለያብስራ ሆፕፉሊ ያው ወደ ማሸነፉም ስለሚመጣ ጥሩ እድል ነው ብዬ ነው የማስበው። በደንብ እንዲታይ፣ እንዲወጣ፣ እንዲጎላ አድርጎታል። ደግሞ ለሱ የሚጠቅሙ የዳኞች አስተያየት ስለተሰጠው ራሱን እንዲገነባ አድርጎታል ብዬ አስባለሁ። ያረገኝ ፍቅር ቻለም ይለኝ እግዚአብሔር ተበድዬ ይሄም ያልፋል ብዬ ያሄ ከተሳለኝ ሞክሬ ካልተቻለኝ ፎክሬ ምን ይባላል ታዲያ ይቅር ከሷ ወዲያ። በቤተሰብ መሀል ያደገ ልጅ ነው። ብዙ እኛም እየናፈቅን በዓል በመጣ ቁጥር በክርስትና በልደት በተለያዩ በዓላቶች ላይ እንደ በዓል የምንናፍቀው አንድም የእሱን ሙዚቃ ነው የሚሆነው። በየበዓላቶቹ ላይ እየመጣ እኛንም ያዝናናናል። የአብስራ የምመኝለት ነገር ያው ጅማሬው ትንሽም ቢሆን ከትንሽነቱ ጀምሮ እየታገለ ቢመጣም ያው ፍጻሜውን ደግሞ እግዚአብሔር ትልቅ እንደሚያደርግለት አምናለሁ። ያሰበውን ያለመውን ሁሉ እንዲያሳካ በጣም መልካም ምኞቴ ነው። በዚህ አጋጣሚ እጅግ አድርገን እንደምንወድ እንድታውቅ እፈልጋለሁ። ያንተ ስኬት የኛ ስኬት ነው። አሸንፈ ደግሞ እንደምታኮራን ደግሞ በጣም እርግጠኛ ነኝ። እንወዳለን። የአብስራ በጣም እየተዘጋጀ ነው። አንደኛ ስራውን በጣም ይወደዋል። ይሄን ስራ ሌላ ስራዎች ላይ ስለነበረ ነው እንጂ ከዚህ በፊት አቅምም አለው፣ መስራትም ይችላል። ስለዚህ በጣም በእርግጠኛነት ከፈጣሪ ጋር እድሉ ወደ የአብስራ ይመጣል ብለን እናስባለን። የአብስራን ስራ ከወደዳችሁት በኤም16 ተወክሏል። ኤም16 የአብስራ ሳሙኤልን ምረጡ።
ተይ ያልኩሽ ይቅር ያልኩሽ ተይ ተይ ያልኩሽ ተይ መሄዱን ተይ 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 ኮርፈኛል እኔ ግን በሷ ደስ ይለኛል ተለዩ ይሉናል እኛማ ፍቅር ተምቶብናል ፍቅራችን ከሆናቸው ህመም ከለይተን መድኃኒት አንሆንም። ረዴት እባላለሁ የናቲ ጓደኛ ነኝ። ሚኪያስ እባላለሁ የናትኔል ጓደኛ ነኝ። አዲስ ታለንት ሾውን አልፎ መለከቷል። ሁሉንም ነገር ያካተተ ነው። ደስ ይላል። በአጠቃላይ የምናየው ነገር ለተወዳዳሪዎችም ለሁሉም ሰው የሚጠቅም ነገር ይዞ የመጣ ነውና ደስ ይላል። አዲስ ታለንት ሾው በሚገባ አከታተላለሁ። በይዘቱ ለየት ያለ ታለንት ሾው ነው። ኢትዮጵያ ውስጥ ታለንት ሾው ሲባል አይምሯችን ላይ የመጣው ድምጽ ብቻ ነው። እሱ ግን የተለያዩ ዘርፎችን አክሎ የመጣ ታለንት ሾው ስለሆነ በጣም ደስ እያለኝ ነው የምከተለው። ከናቲ ጋር ባይዘው ከውድድሩ በፊት በጣም ኦልሞስት 9 ዓመት በፊት ነው የምንተዋወቀው። ሲደርታ የሚባል ሙዚቃ ትምህርት ቤት አለ። አብረን ነው ግራጁዌት ያደረግነው። አብሮ አደግነን አፈር ፈጨን እዚህ እድሜ ድረስ ደረስን። ነፈልሽ ድምጹ ከተሰጦ ነው፣ ግን ተሰጦ ብቻ እዚህ ጋር አላደረሱም፣ ስራውም ነው እና በጣም ኮሚትድ ሆኖ የሚሰራ ጀግና ልጅ ነው። ውድድር ምን አለ መሰለሽ ራስሽ ላይ በደንብ እንድትሰሪ ያደርጋልና ውድድር እንዳለ ስለምታውቂ ራስሽን በደንብ እየገነባሽ ነው የምትመጪና ናቲም ላይ ቀሱ ነገር በጣም ያየውበት ነው። ከውድድሮች ከዙሮች ምናምን ለውጦቹ በደንብ የሚታዩና የሚጋቡ ናቸውና ይሄ ሰውን የሚያነሳሳል። አንደኛ ኮንፊደንሱ አሪፍ ነበረ። ሞር ኮንፊደንሱን እያዳበረ መድረክ ላይ ያለው ፐርፎርማንስ እንደምታውቁት ነው። በጣም በቃ ነፃ ሆኖ የሚሰራ ልጅ ነው። አንደኛ ኮንፊደንሱን በደንብ አዳብሮበታል። ሁለተኛ ድምጹ ላይ ያለውን አቅም በደንብ አጉልቶበታል። በየዙሩ ያገኙት ነገር ይሄ ዳኞች በጣም ደስ ይላሉ። በተለይ ደግሞ ደማማ የዳዊት ጽጌ ደማሚ አንቺ ነሽ ዓለሜ እሱ ላይ እየተሰጠው እንትን በጣም ደስ ይል ነበር። በከያቴ ጅርቱ ቀልቢ ቆነ ያዴ ኑመን ጪሳ መሌ ሪብኔ ነድዴ ደራን ረኪና ሰበታ ኢደኔ ኢጀሞ አካንን ጎና ከላልቴ ኦብሲኔ አካም ነጉማ ፈዩማ ኤሪያን ቀቡ ኮቡማ ዱፍቴ ለላልቱ ሲጋሩማ አካም ነጉማ ፈዩማ። መጀመሪያ የሚሊ ኮስትናቸውን የሰራው ዘፈን የሚገርምሽ ነገር እሱ ዘፈን ስሰማው የሚሄድበት ቦታ ነበረኝ። ከዛ ልብሴን እየቀያየርኩ ነበር እንደማን የሆነ ድምጽ ሰማው። አረ ናቲ እንዳይሆን ብዬ ገውጣ ስል ናቲ በጣም ነው የተገረምኩበት። ነው እንግዲህ ትኩራ ሚዶ መሰለኝ ካልተሳሳትኩ ያው የመጀመሪያ ላይ ሰሞን ብቻ የሚገርም ፐርፎርማንስ ነበር። ከናቲ ጋር እንዲሁ እንገናኛለን። አሁን ላይ ትንሽ ያለው ነገር ስለማይመች በስልክ እንገናኛለን፣ ግን የሚመርጣቸውን ሙዚቃዎች ያሰባቸውን ሙዚቃዎች ይነግረኛል። እቺን ጋር እንደዚህ ብታረግ አልፎ አልፎም ደግሞ አንድ ቀንም እየተገናኘን እዚሽ ጋር እንደዚህ ብትሆን ምናምን እየተባባለ እንላለን። የምታምነው አምላክ እቅፍ ድግፍ አድርጎ መጨረሻውን ያሳየ ነው ብለው አቅሙን ስለማቀው ያው የዕለት ፐርፎርማንስ አይደለ ውድድር ኮንፊደንሱን እንዲያዳበርና ፈጣሪ ይጨመርበት ነው። ምንም ጥርጥር የለውም። ጥያቄ ምንም አያስፈልገው። መብራን ትከተለ ወንድሜ ደግሞ አሸነፈው እንዲሁ ካሜራ ላይ ያሆ ሆ እያልን እንደምንመለስ በጣም እርግጠኛ ነኝ ወንድሜ። መልካም እድል። ያው ናቲ አቅሙ እንደሚታወቅ ነው። ሳትሉት የምትመርጡት አይነት ልጅ ነው። ያስገድዳቸዋል። እጅም መቆጣጠራችንም የሱ ድምጽ ስትሰማ። ስለዚህ M7 ላይ ናቲዬን ቦታ አድርጉልኝ እላለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ናትኔል በየነ M7 ብላችሁ የኔም ፋኖች የናቲም ፋኖች እንዳለ አዲስ አበባም ከአዲስ አበባም ከክልል ውጭም ያላችሁ እሱም ሳይሆን በእለቱ ቀን በሚያቀርበው ስራ
እተማመንበታለሁ። እሱን ሳይሆን ስራውን ብላችሁ እንደምትመርጡት አምናለሁ እና M7 እያላችሁ ሁላችሁም ድምጽ ምትላለሁ። አመሰግናለሁ። የጽጌረዳ ዘንግ ባይሞላ መፈኝ የጽጌረዳ ዘንግ ባይሞላ መፈኝ በውበት ያደምቃል ሰፊው ደርበኝ በውበት ያደምቃል ሰፊው ደርበኝ አንዳችሁ ባንዳችሁን ድመቁ ብሎን አንዳችሁ ባንዳችሁን መሩ ብሎን ጓዝና በባርጎ አኖረን ሳሩን ባይሉ ዘራ ይባላል። የኤቢ ጓደኛ ነው። ሁሉንም ነገር ማካተቱ በራሱ አንደኛ ለሚያዩ ሰው ራሱ ለቲቪው ለሚከታተለ ሰው ራሱ ብዙ ቫራይቲ ያገኛል። ምክንያቱም ሁሌ ውድድር ዘፈን ምናምን ብቻ አይሆንም ማለት ነው። የተለያየ ነገር ሰርከስ ታካትችበት የሆነ ነገር ታካትችበት ቫራይቲ ይኖራል፣ ተወዳጅነት ይኖራል ማለት ነው። ስፔሻሊ ዳኞቹ ጋር ያየሁት ነገር ደግሞ እጅግ በጣም ስማርት ናቸው። በተለይ የጸደይ አድናቂ ነኝ። ዳኝነቷን በጣም ነው የምወደው። እስከዛሬም ስዳኝበት የነበረው መንገድ ደግሞ ፌር ነው፣ አሪፍ ነበር። ባቸው እሷም ስትወደው ስትውል ከቤቱ አልታይህ አለ መሆኗም ቤቱ ስትወልድ ስትከብድ አባይ ጋር ቴሜስ ስኩል እኔ ፒያኖ ላጠና ነበር እዛ ነው የገባሁት። ኤቢ ደግሞ ፈርስት ይር ቦክስ ጊታር ተማሪ ነበረች። ድምጻይም ቦክስ ጊታርም እዛ ነበር እያጠናች ነበርና እኔ መጀመሪያ የገባው ጊዜ እሷን አየሁ። ትሬኒንግ ታደርግ ነበረ ምናምን በጣም ጎበዝ ነበረች እና ይበልጥ በቃ እንደውም ከሷ ጋር እንድሰራ ጓደኛዋ እንደሆን ብዙ ነገር የገፋፋኝ ጥንካሬዋ እዛ ተሰራበት የነበረው እንትኗ በጣም የሚገርም ነበር። በጣም ጀግና ዘፋኝ፣ በጣም ጎበዝ፣ ረጅም ሰዓት ትሬኒንግ ላይ ተሰልፋለች። በጣም ጎበዝ ናት፣ የጥረት ሰው ናት። አዲስ ታለንት ሾው በሚገርም ሁኔታ ብዙ አሁን ኤቢ ዊዛውት ጊታር አይቻት አላውቅም። ለመጀመሪያ ጊዜ ነው እዛ ስትሰራ ያየኋት። ይሄ ራሱ ከባድ ለውጥ ነው። ማይክ ይዞ ብቻውን መስፈን፣ በእርግጥ ከባዱ ጊታር ይዞ መስፈን ነው። ቦክስ ጊታር አካምፓኒመንት ኮርድ እየያዙ ምናምን መስራት በጣም ከባድ ነገር ነው። የሚከብደው ያ ነው። ግን እንደውም ይሄን ድል ደግሞ በዚህ አጋጣሚ ተጠቅመው ያለ ቦክስ ጊታር በሚገርም አቅም መስፈን ትችላለች። ስቱዲዮ ትመጣለች፣ ረጅም ሰዓት ፕራክቲስ ማድረግ፣ አዲስ ነገሮችን ማወቅ፣ እሷ ያላወቀችውን ኮርድ በፒያኖ ቼክ እያደረግን ቦክስ ጊታር ላይ ትሬኒንግ ማድረግ፣ እያንዳንዱ ያላወቀችውን ነገሮች ለማወቅ ረጅም ሰዓት ከኔ ጋር ትውል ነበረ። ጎበዝ ናት። እኔም ከሷ ብዙ ነገር ማር ነበር። ብቻ ጥሩ ጓደኛዬ ናት። የረጅም ዓመት ጥሩ ጓደኛዬ ናት። የአስቴርን የሰራችው ገራዶ ነነነነነ በጣም የሚገርም ነበረ። በቃ ድጋሚ አስቴርን እንድናስባት አደረገን። ፕላስ ደግሞ አኮስቲክ ሳውንድ በጣም ምን ያክል ፓወር እንዳለው በሷ ነው ያሳየችን እና በጣም የሚገርም ነበር እሱ። ገራዶ 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 ባቡላይ ገራዶ ያልሽ ዋድሰው ገራዶ ፍቅሬን ሳሚልኝ ገራዶ ልመላለሰው እኔ ልመላለሰው ልመላለሰው። እኔ ሳግዛት የነበረው በቃ ዘፈን ምርጫዎቿ ላይ ይሄ ቢሆን ምናምን እናወራለን፣ የተለያዩ ነገሮችን እናወራለን። ግን ይበልጥ ደግሞ ባለቤቷ ያግዛታል። በጣም ጎበዝ ሙዚቀኛ ነው፣ ጎበዝ ሊዲስት ነው። ብዙ ነገሮችን ከጎኗ ሆኖ ሲከታተላት እንደነበር አውቃለሁ። ኤቢ ማለት በተመቸም ባልተመቸም ሁኔታዎች ውስጥ ራሷን ያወጣች ብቸኛ ሴት ናት። ብዙ ነገሮች ባልተመቸ ሁኔታ ውስጥ ብዙ ነገሮች እና እሱ ነገር ይገርመኛል። እንደውም ለብዙ ሴት አርቲስቶች ምሳሌ የምትሆን ልጅ ናት። ምንም
ጉዳይ ተመቻት አልተመቻት አይደለም እሷ ወደፊት ነው ጊታሯን ይዛት ፕራክቲስ ታደርጋለች ምናምን እና ዛሬ ደረሰችበት ደረጃ የጥረቷ ውጤት ነው ብቻዋን ለፍታ ደክማ ያመጣችው ውጤት ናትና ለኔም ለማንም ለብዙ ሙዚቀኞች ምሳሌ የምትሆን ሴት ናትና በጣም አክባሪዋ አድናቂዋ ነው አባይነሽ ኃይሌ በኤም21 ተወክላለች ሁላችሁም ኤቢን የምታደንቁ እስካሁን ስትከታተሏት የነበራችሁ በጣም የምታደንቋት ሁላችሁም ኤም21ን በመምረጥ እንድትመርጧት ስላለ Driving in your car, speed so fast to feel like I was drunk. City lights lay out before us. I'm fading nights rubber on my soda. I had a feeling that I belonged. I had a feeling I'd be someone, be someone, be someone. እንደፈለክ ሳይሆን እንደፈለኩ ታቆምኩ በተግባሪ ምን ይዋጥህ እስኪ ምን ይዋጥህ ያቺ ቴዎድሮስ ጠላት ያቺ ድንጋይ ፈልፋይ ቴዎድሮስ ነበርካ ድንጋይ ፈለፈለች እሰይ አበጀው የኮሶ ሻጭቱን አንድ ያልሽ ካሳ አሰገደች ይበል ምን ታመጣ ምንም ዛሬ አንተ የኔ ተፈጣሪ ነህ እኔ ደግሞ ያንተ ፈጣሪ ስሜ ኤርሜስ አዘነ እባላለሁ ከየካ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ወጣቶችን ማብቃት ቡድን መሪ ነኝ የዱራኤል ጉዞ ያው ከ10 ዓመት በላይ ይሆናል በየካ ክፍለ ከተማ ወረዳ 5 ስብዕና መገንቢያ ማዕከል ላይ ተመስርቶ ከረጅም ጉዞና ረጅም ውድድሮችን በማድረግ ይታወቃል በጣም የተደራጀ የኪነ ጥበብ ቡድን ነው ዱራኤል ያው ሲጀመር ከውድድሩ ከመጀመሪያ ዙር ጀምሮ በለውጥ ላይ የመጣ የኪነ ጥበብ ቡድን ነው በተለይ ወደ 6ኛው ዙር ላይ የሰሩት ፊልም ያው ኢትዮጵያዊነትን የሚገልጽ ባህልን የሚገልጽ ጥሩ እንትና ይቻለውኝ እዛ ላይና ከጊዜ ጊዜ የተሻሻለ የመጣ ስራ ነው እየሰሩ ያሉት ያው የኛ ጽሕፈት ቤት ከተቋቋምንበት ራዕይ አንፃር ወጣቶችን ያላቸውን ታለንት ያላቸውን ዕውቀት አጉልተው እንዲያወጡ የማድረግ ነው በዚህ ሂደት ውስጥ ያው እያደጉ የመጡበትም ምክንያት አንዱ ትልቁ እንትን በርካታ ድጋፍም ስለሚደረግላቸው ነው ማለት ነው ከስብዕና መገንቢያ ማዕከላቱ ተገቢውን በቂ የመስሪያ ቦታ በቂ ጊዜ በቂ የሆኑ ነገሮች በማድረግ የመደገፍ ስራዎችን እየሰራን እንገኛለን በማር አንደበቷ ለልጇ ፍቅርን ታዜማለች አንድም በጻዳ ደምግባቷ ጠላትን እንኳን በውዴታ ታንበረክካለች ማንንም ሳይመርጣት ያለ ንግግር በስምምነት ዓለምን ትገዛለች ዱራኤል ያው እንግዲህ ከ10 ዓመት በላይ ይሆናል ተደራጅተው ከጊዜ በደንብ ውጤታማ የሆኑ የመጣ የኪነ ጥበብ ቡድን ነው እና ወጣቶችም በርካታ ወጣቶችም ያቀፈ የኪነ ጥበብ ቡድን ነው ለሌሎች ወጣቶችም ጥሩ ተምሳሌት መሆን የሚችል የኪነ ጥበብ ቡድን ነው እና ሌሎች ወጣቶችም ይሄንን አይተው በአብዛኛው በአዲስ አበባ ደረጃ ወደ 117 ማዕከላቶች አሉ በዛ ስር ልክ እንደ ዱራኤል አይነት የኪነ ጥበብ ቡድን በማቋቋም ተሰጥቷቸውን እንዲያዳብሩ በሚሰጡትም አገልግሎት ስብዕናቸውን እንዲገነቡ የተሻለ ዜጋ እንዲሆኑ በዚህ አጋጣሚ መግለጽ እፈልጋለሁ ከውድድሩ ማጠናቀቂያ ላይ ስለደረሱ ረጅም ሰዓት ቀንም ማታም አምሽተው የእረፍት ቀናቶችን ደግሞ ረጅም ሰዓታቸው እዛ ዝግጅት ላይ ነው እያሳለፉ ያሉት በዚህ ውድድር ላይ ያው በከፍተኛ ውጤት አሸንፈው እንዲመለሱ እንመኛለን ያልፋታቸውም ውጤት ፍሬ አፍርቶ ጥሩ ደረጃ ላይ ደርሰው እንዲመለሱ እንመኛለን ሁሉ ዝም ብሎ አንድ አውርቶ ከማይደማመጡበት ይሻላል ሁሉም ጮህ ሁሉም የሚሰማማ በጥበብ ፍኖት በልቅና ልጓም የሸበቡበት
ወድጄ እንደገባው ሁሉ እንደተመቸኝ ነገር በአንድነት ተቀምጠው ስሜን በአደባባይ ያጠለሹት ነበር። በምን አስለፍለፋ አቅሌን እስከማጣ ቅስሜ እስኪሰበር ከዚህም ክፉ ቃላት ከዚያም ክፉ ቃላት ከአንደበታቸው ወደ እኔ ሲመጣ ድንገት ስሜ ኑሐሚን አሸብር ይባላል። የሰላም ገዛኝ ጓደኛ ነኝ። ጆንሰን ቡታ ይባላል። የሰላም ጓደኛ ነኝ። ቃል ኪዳን ገብረናን ይባላል። የሰላም ወይት ገዛኝ ጓደኛ። አዲስ ታለንት ሾው በጣም አሪፍ ነው። ለሀገራችንም አዲስ ነው መሰለኝ እና አንደኛ የመዝናኛ ኢንዱስትሪውን ከፍ ያደርጋል ብዬ አስባለሁ እኔ እንደራሴ። ምክንያቱም አዲስ ነገር ነው። ሌላ ሀገራት ላይ ነበረ ትልልቅ ሀገራት ላይ ነበረ የሚታየው እና ሀገራችን ውስጥ ለመጀመሪያ ጊዜ ነው በዚህ ልክ ከፍ ብሎ የትወናውንም የሙዚቃውንም ሌሎች ስፖርታዊ ነገሮችንም አንድ ላይ አቅፎ ይዞ የመጣ የመጀመሪያው የመዝናኛ ኢንዱስትሪ ነው እና በጣም ደስ ይላል። አዲስ ታለንት ሾው እንከታተለዋለሁ። ያው ከአዲስ ታለንት ሾው አዳዲስ ነገሮች አይቻለሁ። ሌላ ታለንት ሾው ላይ የሌሉ ነገሮች የተጨመሩ ማለት ነው። ልክ እንደ ሰርከስ ምናምን የተለያዩ ነገሮችን አንድ ላይ ይዞ የመጣ ሾው ነው እና አሪፍ ሾው ነው። እንግዲህ አዲስ ታለንት ሾውን በጣም እንከታተላለን። የሚያሳያቸው ፕሮግራሞች አሁን ደግሞ በዚህ በታለንት ሾው ነው በደንብ ማየት የጀመርነው። ስለዚህ ታለንት ሾው በጣም አድቫንስድ ነው ለሁሉም እንትኖች ማለት ነው። አውቶቡሱ ያማል፣ ሚኒባሱ ያማል፣ ታዳ ታክሲው ያማል። የማይጎል የሰው ጎርፍ ደራሽ ማዕበሉ የእንባ ቅጥልጥሉ ምን ብዬ ልንገርክ ይሁን ያማል። ከሰላም ጋር ትምህርት ቤት ነበር የተዋወቅ ነው፣ የትወና ትምህርት ቤት። አብረን ብዙ ጥሩ ጊዜዎችን አሳልፈናል። ስለ ሰላም በጣም ክሬቲቭም ናት፣ በጣም ጥንቅቅም ናት። የሆነ ከርቀት ስታያት እንዲህ ነው እንዴ ሁሉ የሚሰራው ሁሉ እስክቲ ድረስ ነው እንትን የምትልሽና በጣም ጥንቁቅ ናት። ስራ ተብለን አሁን ግሩፕ አሳይመንቶች ሊሰጡን ይችላሉ ማለት በጣም ትንሽ ነገር ነው ግሩፕ አሳይመንት አሁን ካለችበት አኳያ እና እነዛ እንትኖች ሲሰጡን በጣም ጥንቅቅ ብላ በቃ ዳይሬክት ማድረግ ሁሉ በቃ በጣም ጎበዝ ናት እና በጣም ጥንቅቅም ናት። ከዛ ደግሞ ክሬቲቭም ናት በጣም እና በጣም አደንቅላታለሁ። ጠንካራ ናት። ለስራ ያላት ፍላጎት ኢቨን አሁን እየተጫወትን ነበር፣ አሁን እየቀለድን ነበር። ልክ የስራ ነገር መጣ በቃ ዲስፕሊን ነች። ወደ ስራዋ ነው ትኩረት የምታደርገው። ለኛም ኢንስፓየር ታደርገናለች ሞር ስንፍ ስንል የሆነ ነገር ላይ ምናምን እና ጥንካሬዋን በጣም ወድላታለሁ። ሰላም እንደ ጓደኛ በጣም ሰው አክባሪ ነች፣ ትሁት ነች፣ በጣም ለሰው ታስባለች እና እውቀቷንም ሼር ታደርጋለች እና ሰው ለመርዳት በቃ አትቦዝንም ሁልጊዜ ማለት ነው። በጣም ነበር ለትወና ያላት ፍቅር ማለት የሆነን ስራ ስትወጂው እንዲህ ነው ብለሽ መግለጻችም ስለምትወጂው ስትሰሪውና ኑሮን መስራት ስላለብሽ ስትሰሪው ይለያያል። በጣም ነው የምትወደው። ብዙ ዋጋ ከፍላለታለች ለትወናና አንዳንዴ እኛም እዛው ትወና ሙያ ላይ ስላለን የሆነ እንሰራለን እንለፋለን። እሷ ከዛ በላይ ይሆንብናል ፍቅሯና ለየት ያለ ፍቅር ነው ያላት። በደንብ ነው የምትለፋው። አዲስ ታለንት ሾው ላይ ብዙ አስተያየቶች ይሰጣሉ ከብዙ ዳኛዎች። ስለዚህ ያንን አስተያየቶቿን ቶሎ ለማስተካከል ወዲያው ለማስተካከል ትጥራለች እና ስህተቶቿ የቱ ጋር እንደሆኑ ወዲያው ታውቃቸዋለች። ልጄ አብራኬ ምንድን ያደረክብኝ? ልጄን ምንድን ያደረክብኝ? ማን ያለ ብዙ ጊዜ እኔ ማግዛት ነገር ያው እንደዋወላለን። ከዛም ውጪ አንዳንድ ፖድካስቶች ላይ ምናምን ነገር ትሬኒንግ ስታረግ ምናምን ነገር አያታለሁ። አክቹአሊ ብዙ ገዛ ያን ያህል የምትፈልግ አይደለችም፣ ግን ሌሊትም መደወል ካለባት ትደውላለች። በቃ ደውላ ይህን ነገር እንዴት ላድርገው ምናምን እያለች ትጠይቃለች። ምንም ወደ ኋላ አትልም። የሆነ ነገር ለማወቅ አይደለም እኛ ጓደኞቿን ማንነውም ዝቅ ብላ የትኛውንም ሰው ትጠይቃለች እና ብዙ ነገሮቿ ከሷ ነው የሚወሰደው።
ስክሪፕቶች ምናምን እንትን ስትል ስታዘጋጅ እነሱን እናግዛታለን። እንዲህ ቢስተካከል እንዲህ ቢሆን እንላታለን። ያንን ደግሞ ትሬሊንግ ስትሰራ ይሄኛው ትንሽ እንትን ብሎ ብሻል ድምጽሽ ትንሽ እንደዚህ ምናምን እያለን ሰፖርት እናደርጋታለን። አሁን እዚህ ራሱ መታ የሚሰጧትን አስተያየቶች ለማስተካከል የምትሞክርበት መንገድ በደንብ ነው የምትለፋው፣ በደንብ ነው ዋጋ የከፈለችለት ብዬ አስባለሁ። ስንተኛ ዙሩ እንደሆነ አላስታውስም፣ አንደኛ ወይ ሁለተኛ አካባቢ ነው እና እኔ ራሱ ደንግጫለሁ ሁላ ማለት ነውና ያማል የሚለው የፍጹም ጽሁፍ ነውና እዛ ላይ በጣም አሪፍ ፐርፎርማንስ ነበረ ያቀረበችውና እሱን በጣም ወድላታለሁ። በየዙሩ አሁን ከመጀመሪያው ዙር ስንጀምር መጀመሪያ ዙር ላይ ፍርሃት ይኖራል፣ ያለ መረጋጋት ነገር፣ የተሻለ ስክሪፕት ራሱ እስከማምጣት ድረስ መልፋት፣ ራሷን እያሻሻለች መሄድ በደንብ አይቼበታለሁ። ድምጿ እየተስተካከለ መጣ። ትወና ላይ ያላት ብቃትም በደንብ እየተሻሻለ ከምታገኛቸው አስተያየቶች አንጻር በደንብ እያሻሻለች በየዙሩ በቃ የሚታይ ለውጥ አላት። እናቷ ነው የሰራችው ልጇን አቅፋ፣ እሱ ፓርት በጣም አስደምሞኛል። እኔ ከዛ በፊት የማውቀው የትወና ፐርፎርማንሷ ሌላ ነበር። ነገር ግን ደግሞ እዚህኛው ላይ እንደዚህ አስደናቂ የሆነ ትወና ስትተውን በጣም ነው ሰርፕራይዝ የሆንኩት። ብዙዎቹን በጣም ወዳቸዋለሁ፣ ግን ሞር አብሬያትም ስለሰራሁኝ ያኔ ከሬሱም ጀምሮ ገብቼም አብሬያት ስለሰራሁኝ ኢሚቴሽን ስሩ ተብሎ ነበረ ከሌላ ፊልም ቆርጣችሁና እድል አርግታሰውን ወክላ ይሰራችሁ በደንብ ማለት ከሬሱም ጀምሬ አብሬያት ነበርኩኝ። ልፋቷንም በደንብ አይቻለውና አንድ ደግሞ የሆነን ሰው ማስመሰል ማለት በጣም የሚከብድ ነገር ነው። ደግሞ ኢሚቴት ስትባይ ኮፒ ነው አድርገሽ ማምጣት ያለብሽ እና እሱን በደንብ ለፍታበታለች። እሱን በጣም ነው የምወደው። የአባትሽን ሳላትገምብኝ የሰው ክብር ማታቂ ጅል። ዳኞች በጣም አሪፍ አስተያየት ነው የሚሰጡት። ላይ እዛ ጋር ያሉት ተወዳዳሪዎች እንትኑን ሙያውን ትተው እንዲሄዱ ሳይሆን በዛ ባላቸው ሙያ እያዳበሩ እንዲሄዱ ነው እያደረጓቸው ያሉት። አንደኛ ብቸኛ ሴት ነች እና አንደኝነት ነው የምመኝላት የመጀመሪያው ማለት ነው። ምክንያቱም አቅም አላት፣ በጣም ትችላለች፣ ተፈጥሮም ሰጥቷታል። ከዛ ውጪ በጣም ትለማመዳለች። ቤት ውስጥም ከቤት ውጪ ያሉ ቦታዎች ላይ በጣም ትለማመዳለች እና እንደውም እኔ ማረሳው ያው ድምጽ ላይ ትንሽ ብትሰሪ አሪፍ ነው ተብላ ምናምን ተነግሯት ነበርና ያው ሰላም የት ነሽ ምናምን ስትባል ትራሳፍና ምናምን ነገር ድምጽ እየተለማመደች የነበረበት ሞመንት ነበርና ዴይ ቱ ዴይ ራሷን ለማብቃትና ለማሻሻል ሁልጊዜም ትለፋለች፣ ትሰራለች እና እሱ ነገርም አለ። ያጋጣሚ ያው ከሳሪስ የተገኘች እንቁ የሆነች ሴት እና የሳሪስ ልጆችን በዚህ አጋጣሚ ብቸኛ ጓደኛቸውን ቮት እንዲያደርጓትም መልእክቴን አስተላልፋለሁ። በጣም ብዙ ስትራግሎችን አልፋለች እዚህ ውድድር ላይ ስቲል አንዳንዴ ልክ ውድድሩን ልትወዳደሪ ትንሽ ደቂቃዎች በሚቀሩብሽ ሰዓት ያመጣሻቸው እቃዎች ዳሜጅ ይሆናሉ ምናምን እሱን ለመተካት መሞከር የምታልፋቸው እንትኖች የተሻለ ደረጃ እንደምትደርስ ተስፋ አደርጋለሁ። በዚህ ውድድር ደግሞ ማለት በጣም ለፍታበታለች። ይሄን ውድድር ዋጋ የከፈለችበት ነገር የለፋችበት ነገር እስከሆነ ድረስ ፍሬውን ብታየው ውድድሩን አሸንፋ ሞር ደግሞ ከውድድሩ ከማሸነፍ አልፎ ደግሞ ትወናውም ላይ የተለየ ነገር መፍጠር ስለምትፈልግ እሱ ላይ የተለየ ነገር ፈጥራ ራሷንም በደንብ ሲኒማው ላይ በደንብ ገብታ ሰርታበት ትልቅ ደረጃ እንድትደርስ እመኝላታለሁ። የአዲስ ሚዲያ ተከታታዮች የአዲስ ታለንት ሾም ተከታታዮች እንዳለ ሰላም ገዛኸኝን በ8288 A21 ብላችሁ ምረጧት። አትቆጩበት ምርጫ ይሆናል። ክብር እኮ ጊዜያዊ ነው፣ ጅልነት ግን እስከ መቃብር ነው። ሄሎ በባጫ
አቤት አቤት ኩኖ ቴሶ ኬኛ ራውል ካኔ ነጋሲን ጋፈኔ ጅርቱ ጎፍታ ኬኛ ከም ጅርቱ ሆጀቱ ሳኒ ስኒ አርገሜ ስሜ ኢየሩሳሌም ታደሰ እባላለሁ። የአዳሙ ናደው ጓደኛ የስራ ባልደረባ። ስሜ ቃላብ ተስፋ ይባላል። የአዳሙ የቅርብ ጓደኛ ነኝ። ስሜ ሴፍ መከተ ይባላል። የአዳሙ የልብ ጓደኛ ነኝ። አዲስ ታለንት ሾውን ከመጀመሪያ ጀምሮ እከታተለዋለሁ። ይበልጥ ደግሞ ያው እንዳልኩሽ ጓደኛዬ ስራ ባልደረባዬ አልፎም ወንድሜ ላው ላይ የሚሳተፍ ስለሆነ ያው ይበልጥ እከታተለዋለሁ። ግን ከሱም ባሻገር ደግሞ እንደ ሰርከስ ድምፃውያኖች ስላለ በጉጉት ነው የምንጠብቀው ሰዓቱን ማለት ነው። እና ያው ደስ የሚል ፕሮግራም ያው አስቀድሞ ከነበረበት ሚዲያው አሁን የአዲስ ታለንት ሾው ከጀመረ በኋላ ያው ዘርፈ ብዙ የሆነ የለውጥ አስተሳሰቦችን ይዞ በመምጣት በተለይ ወጣቶች ላይ በመስራት በአንድ ነገር ብቻ ባለመታቀብ ሰፋ ያለ ሀሳቦችን ይዞ በመምጣት በድምጽ፣ በቲያትር፣ በዳንስ፣ በሰርከስ እንዲሁም ሰፋፊ የሆኑ ወጣቶች እንዲታዩበትና ያው ተስፋ ያላቸው ወጣቶችን ያበቃበት ያለ ታለንት ስለሆነ ያው ወጣት ያለበት ነገር ደግሞ ማየት ያስደስተኛልና ያው በዛ የተመጣ ያው የተከታተልኩት ከአዳሙ ጋር እንዳልኩሽ የስራ ባልደረባዬ ነው። በአዲስ አበባ ፖሊስ ኦርኬስትራ ውስጥ የቲያትር ተዋናይ ነው። እኔም እዛ ውስጥ ቲያትር ተዋናይ ነኝና አንድ ላይ የስራ እድል ያገናኘናልና አዳሙ በጣም የሚገርም ልጅ ነው ለኛ ማለት ነውና ለኛ ደግሞ ተሰጧችንም ነው ይበልጥ ማለት ነው የሚያበረታታም በስራ በምን አዳሙ እንደምታዩ አይነት አይደለም። ስታዩ አሁን ትወና ላይ ነው። ለኛ ደራሲም ነው ማለት እንችላለን። ይጽፋል እንዳልሽው ብዙ ውድድሮች ላይ አይተሻል። በአማርኛም በኦሮምኛም ነው የተውነውና የአማርኛም የኦሮምኛ ድርሰቶችንም ይሰራል። በትወናም እንዳልሽው ነውና በቃ አዳሙ ለትወና የተሰጠ አይነት ሰው ነው እና በዛ ልክ ከአዳሙ ጋር በስራ ላይ ነው የምንገናኘው ማለት ነው። ከአዳሙ ጋር ቆይቷል ከተዋወቅን ብቻ እኔም የአርት ሙያ ውስጥ ስላለው የሆነ መድረክ ነበርና የምንሰራው እንደ አጋጣሚ ዛሬ የተዋወቅ ነው። አዳሙ ለትወና ከመምጣቱ በፊት በጣም ሰፊ ስራዎችን ሰርቷል። እውነቴን ነው የምልሽ፣ በጣም ደክሟል፣ ጥሯል። ከምንም በላይ ያው ወርቅ እንጂ ወርቅ ቅብ አይደለም። በጣም ተፈትኖ የመጣ ነው። ስለዚህ በእያንዳንዱ ሁኔታዎች፣ ቦታዎች ላይ ይገባኛል ብሎ በችግሮች ውስጥ በፈተናዎች ውስጥ የተለያዩ ስልጠናዎችን ትሬኒንግ ከምንም በላይ ደግሞ ደከመኝ አያውቅም። ነገ ሌላ ቀን እንደሆነ የሚያምን ልጅ ነው እና ነገ ተስፋን አድርጎ ስለሚሰራ ለውጥን አስቦ ነው። ጊዜያዊ ብሎ የተቀበለው ስራ አይደለም። እለወጥበታለሁ ዓላማዬ እቅዴ ብሎ ስለያዘው አሁን ላለበት ደረጃ እንዲሁም እንደምታየው ነው። በአዲስ ታለንት ሾው ዳኞች ከሚሰጡት አስተያየት አንጻር እሱም የሚያቀርባቸው ሙያዊ ስራዎች በስርዓቱ እንደሰራና ያው አቅሙን እያሳየበት ነው። ጃለትን አፍቀብቱ ይኸው አካት እንገደናን ጀተት ኡፈታ አዲ ኡፈዴ ይኸው ሱሬ ጉራቻ መታኬ ሙረዱና እንጀኔት ይኸው ሙረድ ስትንቶሌ ባየነ ጃለተ ቤካነን ይዩነን ቤክ እሺ ጉያ ጋፋ ሳቲ ለማውልዴ ሜዱፌ ተዋናይ ወይም ደግሞ የጥበብ ሰው ግልጽ ነው ይባላል። የሆነ ነገር ካየ ግልጽ ይነግርሻል። በዛ ባህሪው ነው እኛም የምንወድለት ማለት ነውና ያው ካራክተሩ ስራ ላይ ብዙ ነገሮችን እንዲህ ሲሰራ በግልጸኝነት ነው የሚሰራው። ለቀቅ ብሎ ነው የሚሰራው። ጭንቀት ምናምን አያውቅም እና ያው ይሄ ባህሪው ደስ ይለናል። ይገርምሻል አዲስ ታለንት ሾው ይሄንን ፕሮግራም ሲያዘጋጅ በጉጉት ነበር መጥቶ የተወዳደረው እና መጥቶ እንደውም ተወዳድሮ በቃ ለዚህ ፕሮግራም ተወዳዳሪ እጩ መሆኑ ሲሰማ አብረን ቁጭ ብለን ላይ ሻይ ቡና ብለንበታል። ማለት ነው ሙያውን ፍላጎቱ ስላለው የመጀመሪያ መድረኩ ስለሆነ በዚህ የውድድር መድረክ ላይ የመጀመሪያው ነውና ሰፋፊ ስልጠናዎች ወስዷል፣ ተምሯል። አሁን ላለበት ደረጃ ተፈትኖ የመጣ ልጅ ነው። ስለዚህ ያው ያንን ቀን በስርዓቱ ነው ያከበርነው። አዳሙ ትልቅ አቅም ውስጡ እንዳለ ይታወቃል። በፊትም የተለያዩ መድረኮች ላይ አብረን የመስራት ሁኔታዎች ገጥሞናል። የሚያድግ አቅም ውስጡ እንዳለ ያስታውቃል። ነገር ግን ወደዚህ ወደ ውድድሩ ከመጣ በኋላ ደግሞ ከዳኞች የሚወስደውን አስተያየት እያስተካከለ የተሻለ በየዙሩ የተሻሉ የሆኑ አቅሞችን እየፈጠረ
እዚህ ጋር ደርሷል ማለት ነው። ከአዲስ ታለንት ሾው በጣም ጥበብን፣ ዘዴን፣ ብዙ ነገሮችን ተምሮበታል። ማለት በፊት አዳሙ ከታለንት ሾው በፊት አዳሙ ከታለንት ሾው በኋላ ብለን በራሳችን ስናየው፣ ምክንያቱም በስራም በምንም እንገናኛለን እንዳልኩሽ በመድረክም እንገናኛለን እና ከስራውም እኛ ለራሳችን እንደ ዳኛ እሱ መገምገም እንችላለን። ማለት ከዛ በፊት የነበረው ስራና አሁን ያለው ስራ በጣም የተለያየ ነው። እየበሰለ ነው የሚሄደው። እዛ የሚሰጡትን አስተያየት እንዳለ አውርዶ ነው የሚሰራው እኛ ጋም ጨምሮ ማለት ነው። ገብቶሻላ? እና ያለው ነገር የሆነ አስተያየት አቀባበሉ እንዴት ነው ምናምን ብሎ አንቺ ጥበብ ላይ ነሽ ጥበብ ላይ አይደለሽም አይልሽም። እንዴት ነው እስቲ የሆነ አስተያየት ስጭኝ ብሎ ነው አጠገብሽ የሚተውነው። ኖርማሊ አዳሙ ላይፉ ራሱ ትወና ነው ብዬ ነው ማስበው እኔ ማለት ነው። አዳሙ በፊትም እንደነገርኩሽ አቅም ያለው ልጅ ነው። ሞር ግን እዚህ ከመጣ በኋላ የተለያዩ በሙያ የተካኑ ሰዎች ናቸውና እዚህ ዳኝነት ላይ ያሉት እነሱ ከሚሰጡት ሙያዊ ኮመንት እየተቀበለ ዴይ ቱ ዴይ በየዙሩ እያስተካከለ ነገሮችን እያረመ እዚህ ደረጃ የደረሰ ልጅ ነው። ከዛ በተጨማሪ ደግሞ የተለያዩ ስራዎች የተለያዩ ቦታ እዚህ ላይ ወጥቶ በመታየቱ እና እዚህ ቦታ ላይ አቅሙን በማሳደጉ የተለያዩ ስራዎች ተፈጥሮለት አሪፍ ስራዎችን እየሰራ ራሱን እያሳደገ የመጣ ልጅ ነው። ደላላውን የሰራው ስራ አለና በድለላ ህይወት ውስጥ አያቆም ይገርምሻል። እና ደላላው ነው በሰራበት ሁኔታ ላይ ሳይ እንዲህ ልጅ ራሱ ደላላ ቢሆን ለካ ያዋጣዋል እንዴ የሚል አስተሳሰብ ነበር። እና እነሱ ራሱ ያው ያንን የሰራ በኦሮምኛ ነበረ እና ዳኞቹ ሁላ አልሰሙትም። ነገር ግን ያው ሰማዋለኝ ግን ተረዱት። በቃ ገባሻ? አክት ማለት ያው ምናባዊ ነው። መረዳት ይችላል። ስሜት አለው። ዓለም አቀፍ ነው። ቋንቋ ነው። ሳትናገሪ ራሱ መረዳት ምችው ነው። እና ዳኞቹ ላይ ሳይረዱት ምንም ሳያርጉ በአክቲንጉ ብቻ በጣም ያጨበጨቡበት ሁኔታ ነው። እና ድለላውንም በቀጣይ አብረን እንሄድበታለን ብዬዋለሁ። ኢሮጅ ዳነዱስ ረመዳሞ ማለት አነ ሶዳተሬቲ ሰሪ መራቱ ደግሞ ፈያን ቀብዱ ትልቅ ለውጥ አለው ማለት አዳሙ የሚሰጠውን አስተያየት ራሱ ከምን አንፃር ነው እንደዚህ ነው የሚለው ነገር አሁን ለምሳሌ ማሂም ሌሎቹም የሚሰጡት አስተያየት እየወሰደ ከሚቀጥለው ካሁን ከሰራው መድረክ የሚቀጥለው ላይ ራሱን እያሳደገ የተሰጠውን አስተያየት እያሻሻለ የሚሄድ አይነት ሰው ነው። ትላንት የተሰጠውን አስተያየት ዛሬ ላይ ደግሞ ስንተኛ ዙር እንደሆነ ባላቅም ቀለበት ምናምን ነገር ይዞ ለጓደኛው ነገር ይመስለኛል ቀለበቱን ይዞላት ምናምን ከዚህ በፊት ያሳለፉትን ነገር እያወራት እየነገራት ምናምን በምናብ ነገር ግን ቀለበቱን ከኪሱ አውጥቶ እንትን ሲል የሆነ እሷ ሞታ ተገንዛ ምናምን ነገር እና እዛ ጋር ያለው በቃ ያተዋውን ስልቱ በጣም የሚገርመኝና ብዙ አቅም እንዳለው አውቃለሁ። እዛ ጋር ደግሞ በቃ አቅሙ ለኔ አቅሙን ያሳየበት ፓርት ነው ብዬ ነው የማስበው። በጣም ሰፋፊ ዝግጅቶችን እያደረገ ነው። አንደኛ በወረዳዎች ራሱ በመቅረብ ትሬኒንግ ያደርጋል። ሁለተኛ እያንዳንዱ በአንድ ሰፈር የአየር ሁኔታዎች ራሱ በሚለዋወጥበት ቦታዎች በሚሄድ ትሬኒንግ ያደርጋል። አንድ ቦታ አያደርግም። ይሄኛው እዚህ ጋር ቦን እስቲ አካባቢ መስዬ ልስራ ነው የሚለው። አሁን በቀጣይ የሚያቀርበው ስራዎች ትላልቅ ስራዎችን እየሰራ ነው። አሁን አካባቢ የሚመስልን ስራ በቦታው ሄዶ እንጂ መድረክ ላይ ወይንም ቦታ ላይ ቁጭ ብሎ አይደለም የሚሰራው። አሁን ቤት ውስጥ ቁጭ ብለሽ ያንን ማስመሰል ትችያለሽ። ነገር ግን እሱን አይፈልግም። ዳኞቹ በጣም ነው የሚመቹኝ እና ሁሉም ደስ ይሉኛል። ይበልጥ ማሂ በዚህ አጋጣሚ በጣም ነው የምወድሽ ማደንቅሽ እና የምትናገረው ነገር ሙሉ በቃ እኔን ፈታ ነው የሚያደርገኝ ማለት ነው። የምትገልጽበት ሁኔታ የሆነ አንድን ሰው ልታስረዳ ስትፈልግ የምታስረዳበት መንገድ ይለያል በቃ እና ከዳኛ በጣም ወዳታለሁ ማሂ። በዚህ ውድድር ላይ ያው እኔ አዳሙ ላይ ያየሁት ለውጥ እንደነገርኩሽ ነው። አቅም ያለው ልጅ ነው። ሞር ግን አቅሙን እያሳደገ የመጣ ልጅ ነው። ኮመንቶችን በመቀበል የሚሰጡትን እዛ ጋር ከዳኞች የሚሰጡትን ኮመንቶች በመቀበል የተሻለ ነገር ራሱ ላይ እየገነባ ዴይ ቱ ዴይ በትሬኒንግም ኤክሰርሳይስም ነገሮቹን እያየ ነገሮቹን እያስተዋለ ዳኞች የሚሰጡትን አስተያየት ሁሉ በማስተካከል አቅሙን እያሳደገ በጣም ብዙ ነገር ነው የጠቀመው። እዚህ ቦታ ላይ መምጣት የተለያዩ ጎበዝ የሆኑ አቅም ያላቸው ተወዳዳሪዎች ነው እዚህ ጋር ያሉ ነገሮቹን እነዛን ሰዎች ወይ ደግሞ እነዛን ፕሮግራሞች ወይ እነዛን ተወዳዳሪዎች ከነሱ ጋር መወዳደር መቻል በራሱ አንድ ነገር ነው። ምክንያቱም
የተለያየ አቅም ያላቸው ልጆች ናቸው እዚህ ጋር ያሉት። ከነሱ ጋር መወዳደር መቻል በራሱ አንድ ለውጥ ነው ብዬ ነው የማስበው። ለበረሃ ዞሬ በምልክልህ ሳንቲም ነው አንተን ያሳደገ። ዛሬ ግን አካሌም ጎሏል። አዎ አውቀዋለሁ። ልጄና አንዴ ልቀፍ። ለዚህ ውድድር አዳሙንም የማግዝበት መንገድ እንደ ጓደኛ ሁሌም እንገናኛለን ማለት ቀን በቀን እንገናኛለን እና በምንገናኝበት ሰዓት ትላንት ለነበረ ውድድር ማለት ያለፈው ውድድር ላይ እናወራለን። አልፏል ብለን አንተውም ይሄ ነበር ግን እንዲህ ብታረገው አሪፍ ነበረ እንትና የሰጠችና ስቴጅ ሰምተከዋል ቀጣይ ደግሞ እንዲህ ብታረገውስ የሚለውን እንትን እንላለንና ትሬኒንግ በምናደርግበት ሰዓት እስቲ ቺኒውናት ይልና የሆነ ነገር ይሰራል። ሁላችንም እኔ ብቻ ሳልሆን ሁላችንም የሥራ ባልደረቦቻችን ቁጭ ብለን እናየዋለን፣ አስተያየት እንሰጠዋለን ማለት ነው። እኔ ለሱ የምመኝለት አልዋሽሽም ውጤትን ነው። ምክንያቱም ማንም ሰው ነገር ግን ለሱ ማንም ሰው ቢሆን አይቶ መረዳት የሚችል ሰው ነው። አሁን በአዲስ ታለንት ሾው ላይ ሰፋፊ ሰዎች አሉ ውድድሩን የሚያደርጉ። ሀቁ ምነግርሽ ነገር አዳሙ ያለበት አቅምና ሁኔታ ሌላ ሰው መደገፍ እንኳን እየፈለገ የራሱ ቤተሰብ እያለ ወደ አዳሙ ይመጣሉ የሚል ሐሳብ ያለኝ። ምክንያቱም የሱ ስራ የሚታይ ነው። የመጨረሻውም ዙር ስለደረሰ በጣም ቢዚ ነው እና በቃ አጠገብሽ ቆሞ ራሱ እየተወነ ነው የሚሄደው ማለት ትችያለሽ እና ሁሉም ላይፉ ተወና ነው ማለት ትችያለሽ። እኔ ለአዳሙ ምረጡትም አትምረጡትም አይደለም። ምክንያቱም እያንዳንዱ ነገር ሙያው የሚታይ ነገር ነው። ያው መለያ ኮድ ወስዷል። የአዳሙ መለያ ኮድ A12 ነው። ስለዚህ እያንዳንዱ ነገር ያው ለጓደኛዬ የምላችሁ እንድትመርጡት ሳይሆን ሙያውን አይታችሁ ፍረዱ። አዲስ ታለንት ሾው በዚህ ላይ ሰርቶ አወዳድሮ በቃ ይሄን ያህል ደረጃ ይዘዋል ወጥተዋል፣ ሌላ ደግሞ ተወዳዳሪ መጥቷል የሚባልበት ሁኔታ ባይኖርና እነዚህን አወዳድሮ የያዛቸውን ልጆች ለፍሬ አብቅቶ ትላንት እኮ እነዚህ ልጆች አዲስ ታለንት ላይ አንደኛ ወጥተዋል፣ ዛሬ ደግሞ እዚህ ቦታ ናቸው ያሉት የሚባለውን ነገር ቢገፋበት እና የተለያየ ስራ ሰጥቶ እነሱን ማውጣት ማብቃት ቢችል ደስ ይለኛል። ማለርክ ማነከሲ ማለርክ ሲ ከፈነሱን ኡጉማርክ አንተ ከፈነኒ አው ኡጉመኝርቱ አዲ ማለርክ ዋለስ አርኩም ተዘዋል አርኩም አንቀበኒ ሳተኒ ገዘዘ ጎራኝ ንጉ አው ለምን ገንዘብ የሚያመጣውን ደስታ ታውቀዋለህ? ገንዘብን አሽተው ታውቃለህ? ገንዘቤን እንድመልስልኝ ነው ፈልገው። ኑስሪያ መሐመድ እባላለሁ። የአብስራ ድባቤ ጓደኛ ነኝ። በረከት ገብረመድህን እባላለሁ። የአብስራ አሰልጣኝ ነኝ። ያው አዲስ ታለንት ሾው ያው ገና እንደመጀመሪያ እንደመነሻው በተለይ ደግሞ የመጀመሪያው ምዕራፍ ላይ እና አብስራ መግባታቸው በጣም አሪፍ ነው። በተለይ ስራቸው አሁን ላይ አዲስ ታለንት ሾው እያደረጉት ያሉት ነገር ይሄ ወጣቱ በተለይ አማተር ላይ ያሉ ገና ጀማሪ ተዋናይን የማብቃት አቅማቸው ምናምን በጣም የተሻለ ነውና በጣም አሪፍ ነው። ከአብስራ ጋር ከተዋወቅን 6 ዓመት ምናምን ይሆናል እና ከተዋወቅን ጊዜ ጀምሮ በቃ ለአርቱ ያለው ነገር በጣም ማለት ያስገርመኛል። እኔም ማለት እንደ ጓደኛ ያው ማለት ለትወና ካለው ፍቅር የተነሳ ማለት ብዙ ነገሮችን ማለት ከመስዋዕትነት አንጻር ብዙ መስዋዕትነቶችን ከፍሏል። በጣም ብዙ መስዋዕትነት ማለት አሁን ላይ እድሜው ገና ነው ግን ብዙ ይቀረኛል ይላል። ግን ከከፈለው አንጻር ብዙ ነገሮችን ከፍሏል። ሌሊት ራሱ ኖርማል ተነጋግረን ራሱ አድረን እናውቃለን። በዚህ በተለይ 3ኛ ዙርና 4ኛ ዙር ለማስገባት በጣም አዳሮችን የመስራት ነገሮች ነበሩ። አሁን ላይ ደግሞ ብዙ ኦዲሽኖችን የመሞከር እድሎችን እየሞከረ ነው። ማለት ብዙ ነገሮችን ጥረት እያደረገ ነው። ኦዲሽኖችን እየሞከረ ነው። የዩቲዩብ ስራዎችን እየሞከረ ነው። ይሄ ተስፋ ላይ ፎከስ አድርጎ እስካሁን ድረስ አልቆመም እና ብዙ መስዋዕትነቶችን እየከፈለ ነው። አዲስ ታለንት ሾውን ካገኘ በኋላ የሆነ በቃ ያለው ነገር ደስ ይላል፣ አሪፍ ነው። በጣም ይለፋል፣ ይጥራል። ቤት ሁላ የማይገባባቸው ጊዜያቶች አሉ። አዳር ስራ ምናምን እንደዚህ የሚቀርጹት ነገር ሲኖር ማለት ነው። በቃ በጣም ይለማመዳል። ጊዜውን በጣም ሰጥቶ ነው እዚህ ነገር ላይ ይለፋል ምናምን ቀን ከሌት በቃ ምንም እንትን ሳይል ማለት ነው። እንደ አጠቃላይ ያው ተወዳዳሪዎች በአሁኑ ሰዓት ያው መቼም ፋይናል ላይ ደረሱት ትንሽም ቢሆን በጥረት ነውና ያው በአሁኑ ደግሞ ያው አብረው ከዳኞች ጋርም ካላቸው አንጻር አስተያየቶችን በመቀበል አንጻር እና ዳኞችም የተሻሉ ናቸው። አዲስ ታለንት ሾው እንደ አማተር እንደ ጀማሪ እያደረጓቸው ያላቸው አስተዋጽኦ ለአማተር ለጀማሪ
ሞር ደግሞ መውጫቸው መንገዶችም ስለሆኑ በጣም አሪፍ ናቸው። የሆነ በየዙሩ በቃ እያሻሻለ ራሱን በደንብ እየቀየረ ምናምን ዳኞች የሚሰጡትን ማስተያየት ያው ጓደኞቹም የሆነ ሰው የሚሰጠውን አስተያየት እየሰማ ብዙ ነገሮችን እየቀየረ ነው። ያው አሁን ላይ ያለው ነገር አሪፍ ነው። ወርጬ የመጣው በምግብ አይደለም። ገንዘብ ስላለኝ ጠጣው አመጣሁት። በድራፍት ነው ያመጣሁት። ምን ይሁን እንቀሳቀስበት። አሁን ላይ ያው ትሬዲንጋችንን ሙሉ ወሬያችን ራሱ አሁን ቀጥታ በአዲስ ታለንት ሾው ጉዳይ ነው። በየዙሩ በየምዕራፉ በያለፈው እንትኖች ወሬያችን ሁላ ስለሱ ነው። ቀን በቀን ነው ትሬዲንግ እያደረግን ያለ ነው። ፈጣሪ ከፈቀደ የተሻለ ውጤት እናመጣለን። በስድስተኛው ዙር ላይ የሆነ ቪዲዮ አስገብተው ነበርና 3 አይነት እንትን ገጸ ባህሪ ነው የተጫወተ የሰራውና በጣም አስገርሙኛል። በተለይ የሴት ገጸ ባህሪ ወክሎ የሰራው በጣም ነው ያስገርም። ማለት እንደዚህ ይችላል እንዴ ልጅ ያስባልኝ ነውና እሱ ፓርት ቃረሰው የሚያስገርመኛል በጣም። ቢያንስ 3ኛ ዙር ላይ የነበረው የሽንቱ ፓርት በደንብ በተለይ ሽንት ሞልቶበት ሽንት ቤት ውስጥ ሆኖ ሽንቱ መጥቶበት ሽንቱን እየለቀቀው እየሞላበት በዛ ሽንት ታፍኖ የሞተበት በተለይ የተወነበት መንገድ ያብስራ እንደዚህ ነው ወይስ ከማለት ደረጃ ደርሻለሁና በጣም በቃ ስቴፖችን ከፍ እያደረገ እያሳደገ የመጣበት መንገድ ነውና 3ኛ ዙር የሰራው የሽንቱ ፓርት በጣም አሁን ድረስ አይምሮዬ ላይ ነው። ወይኔ አረ ያለ አረ ክፈቱልኝ በእናታችሁ ጨርሻለሁ። በእናታችሁ ልሞት ነው በእናታችሁ። ወይኔ መብራት አረ በእናታችሁ አሁን እስከመጣቸው ዙሮች አንጻር በጣም የተሻለ ያው እንዲያውም አንዳንዴ እንደ ምሳሌ ያው የኢትዮጵያ ሯጮችን እንደውም ይመስላል ብዬ አስባለሁ። ማለት እንደ ምሳሌ ከምን አንጻር መሰለሽ ማለት አሁን የመጣበት ዙር ገና ዋናው ላይ ገና አልሰራም። ፋይናል ላይ በእርግጠኝነት የሆነ አስደንጋጭ ስራን ይዘነው እንደምንመጣ 100%። ያው ልምምዶች ምናምን በጣም እየሰራ ነው፣ እየተለማመደ ነው። በቃ ያ እንትን መስራት አለብኝ ብሎ ያስበው ማስተካከል አለብህ ብለው ዳኞች የነገሩትንም ነገሮችን አስተካክሎ በቃ ቀን ከሌት ሳይል እየለፋ ነው እየሰራ ነው። አሁን ላይ እኔ እንደማውቀው ከሆነ ስደውልለት ራሱ እየሰራኝ ነው የሚለኝ። እንትን በጣም እየለፋ ነው እና በጣም እየተዘጋጀ ነው። ኢንሻአላህ መጨረሻውን እናያለን። አዎ በተለይ ደግሞ ያው ከስሜት መውጣት ላይ ትንሽዬ አስተያየቶች ሁሌም እየሰጡት ነው። ሞር ግን ፌሻል ኤክስፕሬሽን እንደ ጥሩ ጎን በጣም ነው የሚወዱት። በተለይ አስተያየቶች ላይ በጥሩ ጎን መንገድ በተለይ ሰፊው ጥሩ ጎን ነው እስካሁን ድረስ የመጣበት መንገድ። በተለይ ፌሻል ኤክስፕሬሽኑ ሁሌ የተለያየ ሰው ነው ብለውላ ሰጥተውታል ዳኞች ራሳቸው። በቃ ዛሬ ነገ ከነገ ወዲያ በመጣ ቁጥር በቃ የተለያየ ሰው ነው። አንዴ እንደውም ማነህ ተወዳዳሪ ነው ተብሏል ራሱ እና በጣም አሪፍ አስተያየት ነው እስካሁን ድረስ። አንቺ ዶሮ ማነው ባልሽ? ምን ያበላሻል? መሬት ሲጭር ፍቅሬ ገርጥታ ከሰውነት ተራውታ ነበር። ያው አዲስ ታለንት ሾው ላይ መግባቱ ብዙ ነገሮችን ተጠቅሟል። አንደኛ ደረጃ አዲስ ታለንት ሾው ላይ ራሱ መቅረቡ ራሱ አንድ ሌላ እንትን ነው። ሁለተኛ ደግሞ በአዲስ ታለንት ሾው ላይ በቀረቡ ዳኞች ራሱ መዳኘቱ ራሱን ችሎ ራሱ ለሱ አንደኛ የመጀመሪያው ስኬቱ ነው ማለት በእነማሂ መዳኘቱ የተሻለ ነገር ነው። አሁን ደግሞ ለሱ ራሱ አዲስ ታለንት ሾው መግባቱና እየተወዳደረ በሆነበት ሰዓት ራሱ ብዙ ስራዎችን እያገኘ ነው፣ እየተንቀሳቀሰ ነው እና ብዙ ስራዎችን አግኝቷል። ሞር ደግሞ በእነዚህ በመሳሰሉ ዳኞች መዳኘቱ ራሱ ሌላ ሁለተኛ ስኬቱ ነው ብዬ አስባለሁ። ዝግጅታችን አሁን ላይ በደንብ አጠናክረናል። ዴይሊ ነው፣ ቀን በቀን ነው እያደረግን ያለ ነው። ይሄ ክፍተቶቹን በተለይ ደግሞ እነዚህ የዳኛ አስተያየቶችን ሁሌ ቀን በቀን ቪዲዮዎችን እናያቸዋለን። የዳኛ አስተያየቶች ምንድናቸው፣ የረሳናቸው ነገር ምንድናቸው እያለን ቀን በቀን ዴይሊ እያየናቸው ነው። እነሱ ላይ እነዛ ክፍተቶች ላይ ይሄ ለመሙላት ነው አሁን እያንዳንዳቸው ነገሮች እየሰራን ያለ ነው። እሱም ለብቻው እንዲያውም ያው ቤት ውስጥ
አረ ይሄ ልጅ ምን አድርገው ነው እስከመባል ደረጃ ደርሷል። ማለት ቤት ውስጥ ራሱ ብቻውን ማውራት ጀምሯል። በትወና ደረጃ ራሱን እንትን ለማድረግ እየሞከረ ነው። ብቻው ጫካ ሄዶ ይጮሃል፣ ራሱን እያስተካከለ ነው። በተለይ ከድምፅ አንጻር እና ዳኞች እየሰጡት እያንዳንዳቸውን አስተያየቶች አሁን ላይ እያስተካከላቸው ነው። እርስ በራስ የተነጋገርን ደግሞ ሞር ቪዲዮዎችን እያየን እዛ አስተያየት ላይ ነገሮችን እያስተካከለ ነው። የአብስራ ድባቤ በጣም ጎበዝ ልጅ ነው። አበረታቱት እና ነገ ትልቅ ደረጃ ላይ ደርሶ ማየት እፈልጋለሁ። 82 88 ላይ 42 በማለት ምረጡት። አመሰግናለሁ። ያው የሱ ኮድ A42 ነው። ስለ ሙያው በስነ ስርዓት ፍቅሩ የገባቸው ሰዎች A42 ኮዱ ነው። ሁሉም ቮት እንዲያደርጉት የሚያውቁትም የማያውቁትም ሙያው ላይ ያሉትም ሙሉ አጠቃላይ በተለይ ደግሞ ንፋስ ስልክ ክፍለ ከተማ ላይ ያሉ ሰዎች ያው ክፍለ ከተማቸውን ሊያስጠራላቸው ነውና ሁሉም በራሱ መንገድ ቮት እንዲያደርጉለት ስንል በአክብሮት እንጠይቃለን። ኧረ ህፃናት ሚኪና እንጂ ከድምጽና ከትወና ተወዳዳሪዎች የቅርብ ሰዎች ከወዳጆቻቸው ጋር እንዲህ ቆይታ አደረግን። ደግሞ እናንተም ቤተሰቦቻችን የዳኝነት ሚናችሁን በ82 88 ኮዳቸውን እየመረጣችሁ እንዲያልፍ የፈለጋችሁትን እንዲያሸንፍ የፈለጋችሁትን እየመረጣችሁ ቆይታ ማድረግ ትችላላችሁ። መልካም ጊዜ ይሁንላችሁ።